እያወራ የነበርከውን እያንዳንዱ ነገር ሰምቻ ወዳ ሳይሆን ተገዳሽ ትላለች ይረፍዳላ እኔ ግን ከወዱ ባለቤቴ ልብ ውስጥ እየሟሸሽኩ የወጣው ምስኪን ሴት ነኝ የዋንጂ እጅ ላይ አይደለም ያበላሽኸውን ታጸዳለህ በጣም ጥሩ ስለዚህ አንተ ስራ አንድና አንድ ብቻ ነው ቆንጂየዋን ልጅ ድንበር ማሻገር ይሄ ደግሞ ላንተ የዘወትር ተግባር ነው አይከብድ እሺ ስማኝ እዛ አሽዋ ውስጥ ልትቀብራት ትችላለህ ካልሆነም ደግሞ ለአንዱ አረብ የጭን ገረድ ልታደርጋት ትችላለህ ምን አይነት መልእክት እያስተላለፍክ እንደሆነ ልንደግረኝ ትችላለህ አይ እንት ዴቭ እንደዛ አይደለም ከጓደኛዬ ጋር እየተጫወትን ነበር እኮ ያንዳንዱ ስታወራ የነበረው ነገር ሰምቻለሁ ልትዋሽኝ ብትሞክር መቼም ይቅር አለልህ አረ ዴቭ እንደሱ አይደለም ልቀቀኝ በደም የተጨማለቀ ነው ድዛል ግን ይኸውልህ ልትጫወት የፈለከው ጨዋታ ምንድን ይኸውልህ ዴቭ የሰማው ነገር በጭራሽ አንተ እንደምታስበው አይደለም እኔ ያሰብኩት ምንድነው በጆሮ የሰማሁትን ነገር እንዳልሰማው ማለፍ አለብኝ ይቅርታ ዴቭ ስለ ጉዳዩ እንዴት ላስረዳህ እንደምችል ምንም አላውቅም ባንቴሮ ቆይ አንተ ምን አይነት ፍጥረት ነህ ቆይ ምን አደረኩኝ አንተ እኮ ከወራት በፊት በሳውዲ አረቢያ እስር ቤት ውስጥ እኮ ስቃይንና አሳርን ስበላ ነበር ስንትና ስንት በደል ስንትና ስንት ስቃይ እንደደረሰብህ እኮ ከራስ አንደበት ነው የነገርከኝ ለኔ ያንን ሁሉ ጊዜ አሳልፈ አሁን ደግሞ የገዛ ያገርህን ልጆች ለመሸጥ እየተደራደርክ እየሰማው ምንም አላደረኩም ትለኛለህ አቶ ዳዊት በጣም አዝናለሁ እሺ ከዚህ በላይ እንደዚህ እየሰደብከኝ እዚህ ልቆም አልችልም እያናገርኩ የምትሄደው አንተ ምን ያህል ብትነቅረኝ ትቼ ለመሄድ የወሰንኩት እኮ ንቄ አይደለም ከዚህ የበለጠ እንዳላስቀየም ስለፈለኩኝ በንግግር ሳይሆን በስራ ያስቀየምከኝ እንደሆነ አይታየን ቆይ ግን ምን አደርግ ነው የምትለኝ ሰለማን እያወራ እንደሆነ ልነግረኝ ይችላል መልስልኝ እያልኩ ነው ምን ሆነሃል ዴቭ እንዴ መልስልኝ ሰለማን ሊሆን ይችላል ምን ያደረክ ነው አየሽው አይደል ባልሽ እንዴት ውሻ እንደሚያደርገኝ ያይሽው ነው አይደል ምን አልክ አንተ ኮራው ጉዱ ባሊ በጣም ያኮራ ነገር ነው ያደረከው ድሮ እኮ በውይይትና በንግግር ነበር የምታምነው ጭራሽ እንደ መንደሬ አንገት ለአንገት ተያይዘ መነጋገር ጀመርክ በጣም ጥሩ እሺ ይኸውልሽ እኔ ስሚኛ አለውልሽ እናቴ እናንተ ደህና ናችሁ አባቴስ ደህና ነው እኛ ደህና ነን ትምህርትሽ ምን ሆነልሽ ተመዘገብሽ አው ግን ምን ያው እስካሁን ስላልጀመርን ብዬ ነው የኔ ቆንጆ አንቺ እኮ ነሽ የኛ ተስፋ ተመረሽ ተመርቀሽ የሰፈሩን ሰው እጅ ባፍ ስታስጭኝ ማየት ነው ፈልገው እማ አትጨነቂ ለምን አልጨነቅም የኔ ልጅ ያባቴዳ ያንቺም ሸክም በቅርብ ጊዜ ውስጥ ታሪክ ይሆናል አምናለሁ ሉሊት ስትጨነቂ ስትወድቂ ማየት አልፈልግም አሁን እኔ ደርሼልሻለሁ እኔ አለሁልሽ አውቃለሁ የኔ አበባ ምን ያህል ስለኛ እንደምትጨነቂ አውቃለሁ አሁን ግን ስለናንተ መሳሳቴ በተግባር ማሳይበት ጊዜ ላይ ነኝ ዛሬ ምን ተገኝቶ ነው ምንም እማዬ ተስፋሽ ለምለሙ ከማልቀስ ከመጨነቅ ወጥተሽ እንደዚህ በመተናገሪ ነገር እርግጠኛ ስትሆኚ እኮ ግራ ገብቶኝ ነው ታያለሽ እማዬ አሁን የተስፋ ጊዜ ብቻ ሳይሆን የተግባርም ነው የሚሆነው ራስሽን ጠብቂልኝ የኔ እናት ትምህርትሽ ላይ ትኩረት አድርጊ እሺ ቻው እማዬ ይቅርታ እማዬ እኔ ትክክለኛውን ጊዜ እስከመመርጥ ድረስ እዘጋይብሻለሁ እኔ ደግሞ በህይወት የማልፈልገው ነገር እናንተ ላይ መዘግየት ነው
ቆይ ለምን ያን ያህል ልጭቁበት ታውቂያለሽ? የማውቀው አንድ ነገር ቢኖር አንተ በመታቀም በማታቀም ነገር ዝም ብለህ ከመሬት እየተነሳ እሪ ማለት መጀመርህ ነው። እኔ አንተ የማቀደው አይደለም። ቆይ እኔ እንዳስረዳሽ ለምን አንድ እድሉን አስጨኝ? እሱም እኮ እንዲያስረዳህ እድሉን እንድትሰጠው እየለመነክ ነበር። ላንተ ግን ቀሎ የታየክ የሱን አንገት ማነቅ ነበር። ባንቴሮን አላምነው። ግድ የለኝም። እየሰማሽኝ ከሆነ እየተናገርኩ ያለሁት ስለከዘንሽ ነው። ልደነቅ አልችልም። አይደለም ባንቴሮን አንተ እኮ እኔን ማመን ትተሃል። በዚህ ሰዓት ደግሞ አንተ ህይወት ላይ ተጽዕኖ ያሳደረች ያለች ሴት ብትኖር ሉሊት ብቻ ናት። አይደለም ተናግራ ተንፈሳ እንኳን ተጽዕኖ ታሳድርብሃለች። የማይመስል ነገር አታውሪ። ምን ነው የማይመስል ነገር? እቺ ልጅ ያለኔ ፍቃድ ቤቴ ድረስ ጎትታ መጣ። እሺ ይሁን ነገ ከነጎዲያ ትመለሳለች ብዬ ስል ለፍላጎት እንዲመች ሲል እኔን ሳታማክረኝ ትምርቷንም እዚህ እንድትቀጥል እንደወሰንክ ነገርከኝ። አየህ የኔን መኖሬን የምታስተውሰው ስለፈልፍና ስናገር ብቻ ነው። እኔ ግን ከወዱ ባለቤቴ ልብ ውስጥ እየሟሸሽኩ የወጣው ምስኪን ሴት ነኝ። ይኸውልሽ እኔ እሷን ከዘይጃት ስመጣ ላንቺ ማወራበት አይደለም ማስበት ጊዜ አልነበረኝም። ስለ ትምርቷ ደግሞ ስወስን አንድ ሁለት ጊዜ ላዋራሽ ፈልጌ ነበር፣ ግን ስለሷ ጭራሽ የመስማት ፍላጎት አልነበረሽም እኮ። አቋሜን ቢታ እንደሆነ መረዳ ሲኖርብህ አንተ የተገላቢጦሽ ተረዳኸኝ። ሆን ብለሽ ነው አይደል ስለ ልጅቱ አሁን ያነሳሽው? ምን ነው ስትነካብህ አመመህ? ምናልባት አንቺ ባንቴሮ ሲነካብሽ እንዳመመሽ ሁሉ ማለት ነው። እኔ ከባንቴሮ ጋር ምን አለኝ? ከዘነሽ እንደሆነ እኔ ላስታውስሽ እንዴ? እና ፍታ ያለውን ነገር ስታረግበት እያየው ዝም ማለት ነበረብህ? ሰምኛለሽ? ያክስትሽ ልጅ እሱ ታስሮ ወደ ማቀቀበት ሀገር ልጆችን በህገወጥ መንገድ ለመላክ ከሆነ ሰው ጋር ሲደራደር ሰምቻለሁ እያልኩሽ እኮ ነው። የማይመስል ነገር። ልጁ በቀደም አይደል እንዴ ከስር ተፈቶ ተጠርዞ ወደዚህ የተላከው? ምንም አይነት ኔትወርክ ይኖረዋል ብዬ ደግሞ አላስብም። ይኸውልሽ እሱን ራሱን ጠይቂ። እኔ ግን የሚያሳስበኝ ሌላ ነገር አለ። ምን? አንቺና ባንቴሮ። እኔና ባንቴሮ ምን? ለመግባባት ስትቸገረው ያለው ምናልባት ልጁ በብቸኝነት ስላደገ ለረጅም ጊዜ እስር ቤት ስለቆየ አይምሮ ልክ ላይሆን ይችላል። ምክንያት ልፈጥርለት አልችልም። ምናልባት ይሄ ልጅ በግልፍተኝነት ተነስቶ አንቺ ላይ ጉዳት ቢያደርስ ቆይ እኔ ምን ልሆን ነው የምችለው? ከአዲሷ ሙሽራ ጋር አለማችሁን ታያላችሁ። ሮዛ በደንብ ነው የምንግባባው። ምናልባት ጥሩ ህይወት ላይ ያሳልፍ ይችላል፣ ግን ማንንም ባንቴሮን ከኔ በላይ ያውቀው። ሮዛ እንዳትዘናጊ። ይሄ ልጅ ለባርነት የሰው ልጅ መቸብቸብ ጀምሯል እያልኩሽ እኮ ነው። ምን? ይኸውልሽ ሮዛ ይሄ ልጅ እንደዚህ አይነት የወደቀ ሜንታሊቲ ካለው አንቺ ላይ የሆነ ነገር ሊያደርግ ይችላል። ሄሎ አንተ ባንቴሮን አውጣ። መንገድ ላይ እየጠበቅኩ ነው። አዎ በር ላይ ቶሎ በፍጥነት። ምንድነው እንደዚህ አጠዳድፍሽ ጥራሽኝ? ቆይ አንተ ልጅ ግን እንዴት እየተጃጃልክ እንደሆነ ግን ይታወቃል። ቆይ ምንድነው እንደዚህ የሚያዝረከርክ? ቆይ እሺ ምን ማድረግ ነበረብኝ? እንዴት ለጥቂት እንኳን ቢሆን ምላስን መሰብሰብ ያቅታል? ስሚ ባልሽ ኮቴ የለው እየተንቀሳቀሰ እንደሆነ የሚያሳውቀን ጂፒኤስ አልገጠምንለት ወይ ደግሞ አንገቱ ላይ ቃጭል አላደረግንለት። ምክንያት አታብዛ ባንቴሮ። አንዳንድ ነገሮች ላይ ራስህን እንቢው መጠርጠር አለብህ። ብቻህን በረሃ ላይ እንኳን ሆነ ፍጥረት እንኳን ዝር ባይል ድምጽህን ግታሽ። ያ ያንተ ድምጽ አንተ መጣፋበት ጦር ሊሆን ይችላል። በጣም ጥሩ ምክር ነው፣ ግን ደግሞ ካንቺ ባይሆን እመርጣለሁ። ማለት ሮዛ ያንቺ ጭንቅላት ማመንጨት የሚችለው መርዝ ብቻ ነው። አሁን ምንድነው የሚወጣል? እሺ ምንድነው የምናደርገው? ቆይ ግን ምንድነው የምትብረከረኪው? አይታየህም እንዴ ባንቴሮ? ያንተን ዝላልነት እኮ የኔን ትዳር ሊያፈርሰው ነው። እምነቴን ሊያሳጣኝ ነው። ምን ማለት ነው አትብረክረኪ ማለት? አንድ ነገር ማድረግ አለብን። ምንድነው የምናደርገው? የዴቭን ጥርጣሬ ማጥፋትና የሉሊትን ልብ ምት መጨመር። የልብ ምት? አዎ ልጅቷን በተቻለ መጠን እንዳታስብ ማድረግ አለብን። ቆይ ግን ምንድነው የምታወሪው? እቺ ልጅ ምላጭ ናት። ድንገት እንኳን እቅዳችን ላይ ከደረሰችብን አንገቷ ላይ ቢላ እንኳን ቢሳል እንደማታዳምጥ እንድታቅ ፈልጋለሁ። ስለዚህ ምን ስለዚህ ያለው እኛ ላይ ያላትን እምነት መጨመርና የፍላጎቷን ነዳጅ ረገጥ ማድረግ አለብን። ይቅናሽ። ስማ ምርቃትን ፈልጊ አይደለም የጠራውክ። እና ታዲያ ያበላሽኸውን ታጸዳለህ ማለት? ዴቭ የሰማውን ነገር ማስተባበል አለብህ እኮ። እንዴት? አላቅም፣ ብቻ ግን ድጋሜ እንዲያምን ፈልጋለሁ። ገባ?
ዴቭ አንተ ልክ ነበር። እኔ መታመን የሚገባኝ ሰው አይደለም። አቤት አለመደመጥና ፊት መነሳት ለኔ ብርቅ አይደለም። ስለምን እንደምታወራ አልገባኝ። አንድ ሰከንድ እንኳን ልታዳምጠኝ እኮ ፍቃደኛ አልነበርክ። ትሰማኛለህ ባንቴሮ? እዚህ ሆንከው እኮ የበፊቱን ነገር ረስተ ወደፊት በአዲስ ጉልበት በአዲስ መንፈስ እንድትራመድ ነው እንጂ ወደ ኋላ ተመልሰ የሰውን ህይወት ጨለማ እንድታደርግ አይደለም። ቆይ ምን አይተ ነው? ጅል አይደለም። እያወራ የነበርከውን እያንዳንዱ ነገር ሰምቻለሁ። እና የሰማህ እንደሆነስ ምን አልክ? አንተ ቤት ዝቅ ብዬ በመተወረውርልኝ ቁራሽ ስለተጠለልኩኝ አንተ ጭንቅላት የፈጠረውን ያየውን የሰማውን ነገር ስትናገር መቀበልህ ይመስላል? ምኑን ከምኑ ነው ያገናኘ ያለው? በመድር ላይ ከሮዛና ካክስቷ ውጭ ለኔ ማንንም የለኝም። ለዛም ነው ከዛ አስቀያሚ ጊዜ በኋላ እሷ ጋር የመጣሁት። ነገር ግን እዚህ መጥቼ ከባሏ ቅያሜን ብቻ ነው ያተረፍኩት። በቃ ይሄ ነው። በጆሮ የሰማሁት ነገርስ? ዝም ብዬ ነው። የማምን ይመስላል? ማረጋገጥ ትችላለህ። እንዴት? ዓለም ትባላለች። ወደ ሳውዲ ከመሰደዴ በፊት የምወዳት ልጅ ናት። ስለሷ ለኔ ለምን ትነግረኛል? ስለማን እያወራው እንደሆነ ማወቅ የፈለክ መስሎኝ። ገብቶኛል። ቀጥል። ሳውዲ እንደደረስኩ አልታሰርኩም ማለት። በእርግጥ ይሄንን ጉዳይ ለማንም አልተናገርኩም። ምክንያቱም በሴት እንደዚህ ሆነ ተብሎ እንዲወራ ስላልፈለኩ ለማንም ላለመናገር ወስኜ ነበር። እሺ። እዛ ከመታሰሬ በፊት የማገኘውን ገንዘብ ሁሉ ለሷ ነበር ምልክላት። የምርህን ነው? የሚገርመው ነገር ከታሰርኩ በኋላ ድምጿ ጠፋ። ላገኛት አልቻልኩም። ከረጅም ጊዜ በኋላ ስመለስ ግን ዓለም ሌላ ሴት ሆና ጠበቀች። ሌላ ሴት? ሌላ ሴት አርግዛ ጠበቀች። አርግዛ? ታውቃለህ፣ እስር ቤት ስገባ መቼም የነገዋን ፀሐይ ድጋሚ ማየት ስላልመሰለኝ ተስፋ ቆርጬ ነበር። ከእስር ቤት ስወጣ ግን እሷን ማግኘት መስሎኝ በጣም ተስፋ ነበረኝ። ምን ዋጋ አለው? ስለደረሰብህ ነገር በጣም አዝናለሁ፣ ግን ከተነሳንበት ኢሹ ጋር በምንም ሊጣጣምልኝ አልቻለም። ዴቭ፣ ተክጃለሁ፣ ተበድያለሁ። ግን ደግሞ ፈጣሪ በምን እንደካሰኝ ታውቃለህ? አላውቅም። ከኔ በግፍ የሰበሰበችው ገንዘብ አልቆ ያመነችው ሰው ከርቷት ልጇን ያላባት ለማሳደግ ጎዳና ለጎዳና ስትፍጨረጨር ባይን ያሳየኝ። ይሄን ኑሮ መክፋት ስለማችል ለመሰደድ መረጠች። በሷ ተስፋ እንደማልቆርጥና የሷ ነገር እንደማይሆንልኝ ስታውቅ ደላላውን አገናኘኛለች። እኔም ለደላላው ስለ ገንዘብ ጭራሽ እንዳያስብ ነገርኩት። በረሃ ሸዋ ላይ እንዲቀብራት አሊያም ደግሞ ለአንዱ አረብ የጭንገረድ እንድትሆን ፈቀድኩለት። ምን? አንተ ማንነና ነው በሰውየት የምታዝብ? እሷ ነፍሴን እንደፈለጋት ስታሾራት ነበር። ለሰራችብኝ እያንዳንዱ ነገር አንድ ባንድ ታጭናታለች። ኦኬ፣ ለማንኛውም ሉሊት፣ ወይ ሮዛ፣ ስለተነጋገርነው ነገር ለዴቭ ነግረሽዋል እንዴ? እሱማ መስማት የለበትም። ዴቭ በመሸሽ ሳይሆን በትክክለኛ መንገድ መጋፈጥን ይመርጣል። ጅል ስለሆነ ነው እኮ ዴቭ። ሉሊትዬ፣ ዴቭ በጣም ብትር ሰው ነው። ዘመኑ ደግሞ ለእንደሱ አይነት አስተሳሰብ ላለው ሳይሆንም በጣም ፍሌክሲብል መሆን አለብሽ። ካልሆነና ማትሰሚ ከሆነ ደግሞ ይረፍድብሽና በኋላ ትጸጸቻለሽ። ይገባኛል። እኔ ያሳሰበኝ የዛሬው አይደለም። ቤተሰቦችሽ እየወደቁ እየተነሱ እስከ ዛሬ ድረስ ቆይተዋል። ቆይ ከዚህ በኋላም ቤተሰቦችሽ ማጣትን ለምን ያህል ጊዜ ሊቋቋሙት ይችላሉ? አላቅም። 1 ወይም 2 አመት ይኸውልሽ። አሁን የምትሄጂበት መንገድ ሚኒመም 3 እና 4 አመት ይፈጅብሻል። በግዴለሽነትና በስንፍናሽ ደግሞ የምትቀጥይ ከሆነ አንዳቸውን ወይን ሁለቱንም ልታጪ ትችያለሽ። ያኔ እዚህ ምድር ላይ የሚቀርሽ እናትም ሆነ አባት አይኖርሽም። ሉሊት፣ እማዬ ወይም አባዬ ብለሽ የምትጠሪው ሰው አይኖርሽም እያልኩሽ ነው። ሮዛ፣ እውነቴን ነው የኔ ቆንጆ፣ ብልህ መሆን አለብሽ። ግን እኮ ስደት ያውን በህገ ወጥ መንገድ ምን ያህል ከባድ እንደሆነ መገመት አይከብድም። ምንም ነገር ቀላል ሆነ አያውቅም ሉሊት። ግን ሰነፍና ደካማ ሰዎች የሆነ የፈጠሩት የተጋነነ ምስል አለ። ምን ያህል ደግሞ ውሸት እንደሆነ ማወቅ ከፈለሽ ጓደኞቼን ላገናኝሽ እችላለሁ። እኔ እንጃ፣ በደንብ ሳስብበት ነበር። ነገር ግን ምን? አይ በቃ ተይው። ይኸውልሽ ሉሊት፣
ዳዊት አንዳንድ ነገር እየጠረጠረ ስለሆነ እሱ ደግሞ በጭራሽ ማወቅ የለበትም ይገባኛል ይኸውልሽ በምንም ምክንያት ዳዊት ስለዚህ ነገር በጭራሽ ማወቅ የለበትም ይኸውልሽ አንቺ በቸልተኝነት የምታደርጊው እንቅስቃሴ እዚሁ በነፍላነትሽ ያመጣሽው ነገር እንደሆነ ማወቂ ነገ ቤተሰቦች ላይ የሚመጣው ነገር ኃላፊነት ወስጃለሽ በገዛ ሳምባይ ከባልሽ ጋር ኩኩሉ ድብብቆሽ ልጫወት ቆይ ግን ምንድነው አንቺ የሚያስጨንቅሽ ላምናችሁ አልቻልኩም እቺ ልጅ ከውሳኔዋ ወደ ኋላ እየተንሸራተተች እንዳለ ነው የሚሰማኝ ስለ ሉሊት አታስቢ ባንድ ፌስታል አጣጥፌ ከትቻት ለደላላው ልካታለሁ የዴቭ ነገር ግን ለጊዜው ያሳስበን ለምን እንዲያምነኝ ሳላደርገው አልቀርም ምን ብለኸው ጥሩ ተረት ነግሬዋለሁ በነገርኩት ታሪክ ደግሞ አዝኖ ከንፈሩን ሲመጥልኝ ነበር የሚገርመው ነገር እኔ ራሴ በፈጠርኩት ተረት ልቤ እንዴት እንደተነካ ይሄን አባት ግን ምን ያህል የዋህ እንደሆነ አያህልኛ የዋህ እንጂ ጅል አይደለም መሽቁቅ የሆነ ባል ነው ያለሽ ይኸውልሽ በየትኛውም ሰዓት ከምንም ተነስቶ ሊጠረጥረን ይችላል እና ምን ይሻላል ታዲያ አስቁሚው እንዴት አላውቅም ይሄን ሁሉ ነገር የማደርገው ግን ላንቺ እንደሆነ ታውቂያለሽ ራስን እየሸነገልክ ነው የመጀመሪያው ዓላማዬ ሚሽኔን ከዳር ማድረስና ክፍያዬን መቀበል ሁለተኛውስ አንቺን የግሌ ማድረግ አታዝቀኝ ባንክ ሮዚ ሙጭ አደርገዋለሁ ባንቴሮ መቃጀትህን አቁም እሺ የኔና አንተ ምዕራፍ ላይ ደገም ተዘግቷል እሱን እርሺው እሺ አሁን ሐሳቤ እሱን እንድንኖር አይደለም አትጠራጠሪ ሉሊትን እዚህ ቤት መመለስ እንዳትችል አድርገን አርቀን እንጥላታለን የሚያስከፍለውን ያስከፍል በጣም ጥሩ ባለሽን ግን እኛን ከመከታተሉ እንዲቆም አድርጊው እንዴት አላውቅም እግሩን ቆርጠሽ አይኑን አጥፍተሽ አንቺ ያንን ማድረግ ካልቻልሽ እኔ ማድረግ እችላለሁ ወላጆቼ ለምን ነበር ዋጋ የከፈሉልኝ እኔስ ለምን ነበር የታገልኩት ለማሸነፍ ህልሜን ለማሳካት ስል እንቅልፍ ያጣሁባቸው እነዛ ሌሊቶች ዋጋቸው ምንድነው የሮጥኩት ለመሸነፍ የታገልኩት ለመውደቅ ነበር አንቺ በቸልተኝነት የምታደርጊው እንቅስቃሴ እዚሁ በነፍላነትሽ ያመጣሽው ነገር እንደሆነ ማወቂ ነገ ቤተሰቦች ላይ የሚመጣው ነገር ኃላፊነት ወስጃለሽ በጭራሽ ሲሆን ቆም ያለኝ ይኸውልሽ አሁን የምትሄጂበት መንገድ ሚኒመም 3 እና 4 አመት ይፈጅብሻል በግዴለሽነትና በስንፍናሽ ደግሞ የምትቀጥይ ከሆነ አንዳቸውን ወይን ሁለቱንም ልታጭ ትችያለሽ ያኔ እዚህ ምድር ላይ የሚቀርሽ እናትም ሆነ አባት አይኖርሽም ሉሊት እማዬ ወይም አባዬ ብለሽ የምትጠሪው ሰው አይኖርሽም እያልኩሽ ነው ሮዛ አትወደኝም ነገር ግን የተናገረችው በሙሉ እውነት ነው በግትርነቴ ራሴንም ሆነ ቤተሰቦቼን ማጣት የለብኝም መዘግየት የለብንም ባንቴሮ ያንተን ከዚህ ደላላ እንዲያፈጥነው ብቻ ንገረው ከዚያ በፊት ምን ፕላን ኤን ማሳካት ፈልጋለሁ ረፍዷል ሮዚ እስኪ አስቢው ያንን የመሰለ ውብ ገላ በረሃ ሲበላው አሊያም ያንዱ አረብ ገላ ሲያርፍበት አያሳዝንም ከዛ በፊት እኔ ድርሻዬን መውሰድ አለብኝ ቆይ አንተ ምን አይነት ሴተኛ ሰው ነህ በማማሞት ምን ነው አፍህን ዝጋ ባንቴሮ
ባንተ ምክንያት ጉዟ ሲተጓጉል ማየት አልፈልግም ይኸውልህ በፍጥነት ነገሩን ሁሉ አሳካና ኪስህን በገንዘብ ተሞላለህ ከዛ በኋላ አንተም ከዚህ ትጣፋለህ እኮ እኔ ባንቴሮ ነኝ ሄሎ ማለበል እሳቱ ነኝ እንዴ እሳት ምን ነው በአዲስ ስልክ ተከሰትክ በነገር ላይ ልደውልልህ ነበር እንዴ ነው ጨራረሳችሁ እንዴ አዎ ጨርሰናል ይዛት እንደመጣ ጉዟችንን እንጀምራለን ሹፌሩ እስከነ ኮንቴነሩ የኛን ትዕዛዝ እየጠበቀ ነው በጣም አሪፍ እኔም ያለው ነገር አሳውቃለሁ ባንቴሮ እርግጠኛ መሆን አለብህ ባንተ ምክንያት ዘግይተን የሆነ ነገር ቢደርስ ይቀራልልህ እንዴ እሳት ምን ሆነሃል በቃ አልቋል አልኩህ ህይወታችንን ሲኦል ነው የምታረገው ከዛ በኋላ አንተ በህይወት ልትቆይ አትችልም እመነኝ እኔ ራሴ ያገኛለሁ እናም እገልሃለሁ እሳት ምን ሆነሃል ምንድነው የምታወራው አብረን እየሰራ ነው ያለነው ነገር ቀላል ነገር እንዳልሆነ ልትረዳው ይገባል ጀምረህ ወደ ኋላ ብትንሸራተት በየትኛውም ሰዓት ግንባርህን በጥይት በሳልሃለሁ እንዴ እሳቱ ዛሬ ምን ሆነሃል ምን ሆነክ ነው ዛሬ ማታ የግድ ከዚህ መንቀሳቀስ አለባት እውነትክ ነው አዎ የሷን መምጣት ብቻ ነው እየጠበቁ ያሉት ዋው በዚህ ፍጥነት ግን ይሆናል ብዬ አልጠበቅኩም ነበር ይህንን ማድረግ አልፈልግም ነበር እናቴ መጎሳቆላችሁን በቃ ልለው ግድ ይለኛል አላለቅስም አንድ ቀን ህልሜን የምኖር ልጅ እንደምሆን አውቃለሁ ተሸንፌ አንገቴን አልደፋም በምንም ምክንያት ልጆቼን ለውድቀት አልሰጥም የእናቴ ልጅ ነኝ ላመነችበት ነገር እስከ ሞቷ ቅጽበት እንደምትታገል አውቃለሁ አዎ ሳሮጥ አልሸነፍ ሳልፈተን አልወድቅም እመለሳለሁ እናም ሁሉም ነገር በነበረበት ይቀጥላል አምናለሁ አሁን እዚህ ነገር ፍጻሜው አይደለም ዛሬ ምንድነው አራቡና በቃ ወይ ወመርሽ ልምጣ ዛሬ ባላል እንዴ ቅድም እኮ ጥሩ ስሜት ላይ ስላልነበርክ ምናልባት አሁን ደስ ካለ ብዬ ነው ጥሩ እንትን ለትምህርት ቤት ኖት እየደረሰ አይደለም ለጊዜው ለዛው ታስታውቂያለሽ ምን ያህል ውስጥሽ ዕውቀትን እንደተራበ አዎ ተርቤያለሁ ግን ደህና ነሽ ሉሊት ደህና ነኝ ታዲያ የወትሮ እርጋታሽ ወዴት ተሰለበ አይ ለሮዛ ቡናውን ሳልነግራት ስላፈለው ከተቆጣችኝ ብዬ ነው እንጃ ግን ምንም አይነት ኮንፈርት አልተሰማኝም ቆይ ከክፍለ ሀገር ስልክ ተደውሎልሽ ነበር እንዴ አዎ እናቴን አግኝቻት ነበር ምን አሉሽ ደስተኞች አይደሉ አይዞሽ በቅርቡ ሁሉም ነገር ይስተካከላል ይረፍዳላ ከምን ከህይወት ማለት እኔ እንጃ እኔ እዚህ ሆኜ እነሱ እዛ ምን ያህል ከባድ ጫና ውስጥ እንደወደቁ አላውቅም እንዴ በዚህ ጉዳይ ስንት ጊዜ ነው የምንነጋገር ወላጆቼን ከችግር የተነሳ አይን እያየማጣቸው ነው የሚመስለኝ ምን እያወራሽ እንደሆነ ታውቂዋለሽ እኔ ገና ልጅ ነኝ ሞት መቼ እንደሚመጣ ባላቅም ለመደሰትም ለማዘንም ረጅም ጊዜ ያለኝ ይመስለኛል ዴቭ እናቴና አባቴ ግን ምናልባት የእድሜያቸው መጨረሻ ላይ ነው የሚገኙት እናማ ቀሪ እድሜያቸውን በደስታ እንዳሳልፉ የሆነ ነገር ማድረግ ያለብኝ ይመስለኛል ምን እኔ እንጃ ዴቭ ግን በቃ አላውቅም ግን አይኔን በከፈትኩ ቁጥር የሚታየኝ ለወላጆቼ አሁን መኖር እንዳለብኝ ነው
አንቺ አትጨነቂ ለቤተሰቦችሽ የሚያስፈልጋችሁን ሁሉንም ነገር እኔ አደርጋለሁ ይኸውልህ ዴቭ እኔ ቤተሰቦቼ የሰው እጅ ጠብቀው እንዲኖሩ አልፈልግም እግርሽ መውጣቱን ተከትላ ለባልሽ ቡና ያፈላች መንከባከብ ጀምራለች ለምን ከፈለገሽ ደሞን አታፈላለት እኔም ናገባኝ ይገርማል አይ ሮዚ በገዛ ቤትሽ አይጥና ድመት ሆነሽ መጡ አለመጡም እያልሽ እየተደናበርሽ እንድትኖር ያደረግችሽ አይደል ግድ የለኝም ስለሱ ከዛ በላይ አሁን የሚያሳስበኝ ነገር እቺ ልጅ አሁን እየተፈጠረ ያለው ነገር ድንገት ብትነግረው ዴቭ የሚያደርገው ነገር መገመት አልችልም በህይወት መቆየት የምትፈልግ ከሆነ እንደዚህ አይነት ተራና ቀሽም ስተታትሰራ እንዴ ታዲያ በምን ምክንያት ነው ያ ሁሉ ነገር አቀራርባ ቡና አፈልቶ ከሱ ጋር ማውራቱ ቆይ አንተ በምን ይመስልሃል ቆይ ግን አንቺ እንደዚህ ከምትጨናነቂ አንደኛውን ለባለቤትሽ እቺ ልጅን የምናጠብድበት ቆንጆ መረብ ጥለናል እናም በሰራነው ጀብድ እንደምትኮራም እናቃለን ብለን ለምን አንነግረው ያማል ያኔ ረጋ ብለሽ ትተነፍሻለሽ እኔ ምለው አንተ ነው እቺ ልጅ ዛሬውኑ መሄድ አለብኝ ስላትና ካንተ ጋር ስልካት ግን ደስተኛ የምትሆን ይመስልሃል ይኸውልሽ ሮዛ ወዳ ሳይሆን ተገዳሽ ትላለች ታዲያ ምን ያስጨውካል ይኸውልሽ ሮዛ እኔ መሞት አልፈልግም እሳቱ አስጠንቅቆ ነግሮኛል እኔ በመልካት ልጅ ምክንያት አንድ ነገር ቢፈጠር በአንተ ቸልተኝነት ምክንያት ነውና አልተውህም ብሎኛል በሆነ አጋጣሚ ሳላስበው ግንባሬን ብሎ ይደፋኛል ምን ያህል ባለውለታዬ እንደሚሆን ብታቅ እኮ እኔን መግደላቸው አዎ ባንቴሮ ሚስጥራችንን እንዳያስክ ወደ መቃብር ተወርድ ነበር እኮ የኔ ሞት ላንቺ ዛሬ የመደናበር ቀን ነው እንዴ ለማንኛውም አሪፍ ቡና መለጣችሁ ቅድም ለማንኛውም ደህና ዋሉ መጣለኝ ነኝ ማለት ያስደነግጥሻል ምናልባት ዴቭ ኮና ብዬ እኮ ነው እና ይሆንስ እንደሆነ ምንም የምሰጠው ምክንያት የለኝም አሁን እሱን ተይውና በፍጥነት ተዘጋጃጂ በህይወትሽ ውስጥ የጀመርሽው የወሰንሽው ትልቁ ውብ ነገር ልትጀምሪው ነው ግን በጣም ፈርቻለሁ እንዴ ምንም ያስፈራ ነገር አለ መንገድ ላይ የሆነ ነገር ቢሆን ወይ ደግሞ የከፋ አደጋ ቢደርስብኝ ምንድነው ዋስትናዬ እኔ ያለሁልሽ የኔ ቆንጆ የምጥልሽ እኮ የባዳ እጅ ላይ አይደለም የቤተሰብ እጅ ላይ እንደሆነ አስቢ በዛ ላይ እነሱም ቢሆን እንደኔ ነው የሚቆጥሩሽ አሁን ምንም ነገር አታስቢ እሺ ለማንኛውም ራስ ላይ ምንም የተለየ ገጽታ እንዳላይ መንገድ የለሽ